መደዳውን በሳላድ አልቀዋል እሺ ብሎ የተስካር አይነት አቀራረብ ነው ያቀረብሽው በደንብ አይደለም ይሰራል ሼፍ ፍሬ ነፍሴ ማረ ብለሽ ቀመሽ እንግዲህ ተስካር 6 ግብአት ሰተናችሁ በ4 ግብአት ነው የሰራችሁት ብርቱካኑን ግን ምን አለ እንደሚበላ አርገው ነው ያመጡት እንደዚህ ብትበሉት አሁን እናንተ ብድግ አርጋችሁ ገመጥ አንቺ ስትሰሪ እሷ ፓስታው አሮ ነበረ ባናቱ ነበር ውሃ ሲጨምር የነበረው እንደሱ አይቀቀልም አይደል ፓስታ ሲቀቀል ሶፋ ምናምን ይዤ መጣዱ ቤታችን በሶፋ እዛ ጋር ቲቪውን አይደል ቲቪውን እዛ ጋር ሶፋውን እዛ ጋር ምናምን ብለሽ ቦታውን ለማደባችሁ ነበር ያው እቺ ጥምዟ ነገር እንደ ቱ ስፒክ ልጠቀማት እንደ ስቴኪኒ ጥምዝ ጉድ ሰራችን የተወደዳችሁና የተከበራችሁ ውድ አባይ ቲቪና የሼፍ ዚማጀት ቤተሰቦች እንዴት ሰነበታችሁ እንዴት ከረማችሁ እንዴት አላችሁ ዛሬም እንደተለመደው ሁለት ጥንድ ተወዳዳሪዎችን ሁለት ግሩፖችን ይዘንላችሁ ሼፍ ዚማጀት ከአባይ ጋር በሰዓታችን መተናል ይሄ ውድድር ያማረ የተቃና እንዲሆን የሁል ጊዜ ስፖንሰራችን አልፊ ትሬዲንግ ነው አልፊ ትሬዲንግን ከልብና መሰግናለን ሙሉን የኪችን እቃዎች ያሟላልን አልፊ ትሬዲንግ ነው አልፊ ትሬዲንግ የሚገኘው ካቴድራል አካባቢ ወለላ ኮመርሻል ቁጥር 1 ምድር ቤት ብዙም ሳትርቁ ቁጥር 2ም እዛው ወለላ ኮመርሻል አጠገብ ታገኙታላችሁ ትላልቅ ለ5 ስታር እና ለሬስቶራንት የሚሆኑ እንዱም ለዳቦ መጋገሪያ ለኬክ ቤት የሚሆኑ ምርጥ እቃዎች አላቸው ስልክ ቁጥራቸው ይሄው በጥሩ መስተንግዶ ሄዳችሁ ተገበያዩ አልፊ ትሬዲንግ ከልብና መሰግናለን እንዲ ደግሞ እምር ያረጋችኝ ባበሻ ልብስ ፌስ ኦፍ አበሻ ናት ፌስ ኦፍ አበሻ የምትገኘው ሻላ አካባቢ ነው ሂዱና በእጅ ብቻ የተሰራ ምርጥ ጥበቦችን ታገኛላችሁ ፌስ ኦፍ አበሻ እናመሰግናለን ስልክ ቁጥሯ ደግሞ በዚህ ደውላችሁ ሃሎ በሏት ዛሬ ለተወዳዳሪዎቹ የምንሰጣቸው ግብአት ሰርዲን ኑግ ጥምዝ ብርቱካን ቶባስኮ ሶስና ሽምብራ ናቸው ጤና ይስጥልኝ በመጀመሪያ ዳቦን በስሱ ቆራርጠን በዘይት በጨውና በነጭ ሽንኩርት ቀመመን እንጠብሰዋለን በመቀጠልም ሽምብራውን ነጭ ሽንኩርቱን የደቀቀውን ፐርስሊ ቶባስኮን የደቀቀ ቃሪያ ቁንዶ በርበሬ ጨው ትንሽ ጦስኝ ኮረሪማ ሰርዲንና ታምሶ የተፈጨውን ጥምዝ እንቀላቀላለን በመፍጫ ጨፍለቅ አድርገን ካዋሃድነው በኋላ በክቡ እየጠፈጠፍን እንጠብሰዋለን በመቀጠል የጠበስነውን ዳቦ ከቻፕ ቀብተን ከላይ ሰላጣና ቲማቲም ቃሪያ አድርገን የጠበስነውን ሽምብራ ውህድ እንጨምራለን ከላይ የታመሰውን ኑግ ነስንሰን ከጎኑ ኦሬንጅ ስሙዚ አድርገን ለገበታ እናቀርባለን ኦሬንጅ ስሙዚውን ለማዘጋጀት ሙዝ ወተት ማር የተላጠ ብርቱካን የታመሰ ኑግ ሲሆን ሁሉንም ቀላቅሎ በጁስ መፍጨት ነው
ዛሬ በተሰጠን ግብዓት ይህን መስራት ይቻላል እንወዳቸዋለን ዛሬ ዳኞቹ በዚህ ግብዓት ምን ሊሰሩ ይችላሉ የሚለውን ቅድመ ግምታዊ አስተያየታቸውን እንዲሰጡን የመጀመሪያውን እድል ለሼፍ ቅድስት ሰጣለሁ ሼፍ ቅድስት የመጀመሪያ ሞን ጥሩ በጣም ሳትቀድሚ ግን ብዙ ጊዜ ልጠይቃችሁ ልትሉ ያሰባችሁ ተብሉባችሁ ያቀም በተለይ ሼፍ ፍሳ እዚህ ጋር ብዙ ጊዜ እድላለ ቀድሞ ስለዚህ ከዚህ በኋላ ዝብርቅርቅ ያረኩ በጣራችሁ ይሻላል ሁላችሁ ብድሉ እንዲደርሳችሁ ችግር የለም እንደሷው ብለን አልፈዋል እንደሷው ብለን አልፈዋል ሰው እንዳለችው ልክ ሰውየው እንዳለው ሌኒን እንዳለው ማርክስ እንዳለው ኤንግልስ እንዳለው ሲባል እኛ አቶ እንዳለ እንዴት አይነት ልጆች አሏቸው እንዳለው ልክ እሺ ሼፍ ቅድስት እሺ ዛሬ በተሰጣቸው ግብዓት ሊሰሩ ይችላሉ ብዬ የምገምተው ሰላድ ነው የሚሰሩት ሳላድ ሊሰሩ ይችላሉ ቺክፒ ያለ ወይንም ሽምብራ ምንለው ብርቱካኑን እንደ ድሬሲንግ ተጠቅመው ከሰርዲኑ ጋር አቀላቅለው ከሼልፍ ላይ ደግሞ ሌላ ግብዓቶች ቲማቲም አለ ኩከምበር አለ ሰላጣ አለ ስለዚህ እሱን ተጠቅመው አሪፍ ሰላድ ያበሉናል ብዬ ተስፋ አደርጋለሁ እንዳፍሽ ያርግልን ሼፍ ፍሳ ዳልኩት ሰው እንዳለችው ግን ምናልባት ያው ሳላድ ነው ሊሰሩት የሚችለው ሳላድ ሊሰሩት ይችላሉ ብዬ አስባለሁ የሚያቃጥል የብርቱካን ሶስ ሊሰሩ ይችላሉ እንዴት አድርገው ቶባስኮን የብርቱካን ጁሱን እና የጥምዙን እንትን አድርገው ክራሽ ዳርገው ይሄን አንድ ላይ በቪኔገር እና የተወሰነ ማስታርድ እንዲሁም ወይ ማዮኔዝም ጨምረው ሊሰሩት ይችላሉ በጣም አሪፍ ድሬሲንግ ከዛ በኋላ ግን ሽምብራውን እና የተወሰነ ሰላጣና ቲማቲም ወስደው እንዲሁም የብርቱካኑን በሁለት መልኩ ሊጠቀሙት ይችላሉ ብዬ ገምታለሁ ብርቱካኑን አንድ ጁስ የተወሰነ ይወስዳሉ ሁለተኛ ሴግመንቱን የውስጧን እሱን ቀላቅለው በጣም ፍሩቲ የሆነ ሳላድ ነገር ሊሰሩበት ይችላሉ እና መጨረሻ ላይ ኑጓን ከላይ በተን ሊያረጓት ይችላሉ ቆላ አርገው አዎ አምስት አርገው ምናልባት እነሱ እንዳሉት ነው የምትይውስ እንዴት ይሻላል ሳላድ ነው የሚሆነው ዛሬ መደዳውን በሳላድ አልቀዋል እሺ ሌላው ኦፕሽን የሚሰሩ ከሆነ ድንገት ያው ሽምብራውን ከሌሎች አትክልቶች ጋር አብረው እንደ ስቲር ፍራይ ነገር አድርገው ሌሎቹን አትክልቶች በሽምብራው ሳይዝ ቆራርጠው አብስለው ከዛ ሩዝ ቀቅለው ከሩዝ ጋር አንድ ላይ ሚክስ አድርገው ሰርዲኑን ከላይ ያረጋሉ ሆት ሶሱን እዛው ሽምብራ ማን ነው ብርቱካኑን ግን ሊያረጉት የሚችለው ጨምቀው ጁሱን ወይ ከብርቱካኑ ከሩዙ ጋር ይቀላቅሉና ፊሽ እንዳለው ደግሞ ሴግመንቱን ደግሞ ሚክስ ያረጉታል ሳላድ ነው የሚሆነው ግን ሳላድ ካላረጉት ስቲር ፍራይ ነገር ያረጉታል ከቬጂቴብሎች ጋር አብረው ያበስሉና ሰርዲኑንና ኑጉን ቆላ አርገው ሰርዲኑን ካረጉ በኋላ ኑጉን ደግሞ ሞቅ አርገው ከላይ ያፈሱታል ትንሽ ጥምዝ ነው ሊያስቸግራቸው የሚችለው ትንሽ የማቃጠል ነገር ስላለው ቁንዶ በርበሬ እዛ ጋር ከተጠቀሙ ጥምዙንም ከተጠቀሙ ትንሽ ጣም ላይ የማስተካከል ነገር ነው ሊፈትናቸው የሚችለው ሾርባ ያረጉ ግን እኔ በቃ ሾርባ ልበል ድሌ ልሞክር ከናንተ ጋር ለመመሳሰል 100 ብር ጣም ማለት ጥሙኝ ስለዚህ እኔ ሾርባ ብያለሁ ግን ፈታኙ ግብዓት እኔ ልጠይቃችሁ ስል ነው ፍሬ የተናገረችው እኔ ጥምዝ ይመስለኛል ጥምዝ በሼፎች ካልሆኑ ብዙ ጊዜ ቤት ውስጥ ያሉ በዚህ ሙያ ላይ ያሉ ሌሎች ሰዎች ያው ለመከለሻና በርበሬ ላይ በሚደረገው ነው ብዙ የሚያውቁት እዚህ ላይ መጥቶ ምግብ ሲሰራ ትንሽ የሚፈትን ይመስለኛል ሌላ ፈታኝ ነው የምትሉት ግብዓት አለ እናንተ ሊፈትናቸው ይችላል እንደው ጥምዙ ነው ሆት ሶሱ እንደው ካላወቁት ታባስኮን ቀምሰው በትንሿ ሊጨምሩ ይችላሉ እንጂ ብዙ ጥምዝ ነው አዎ እኔ ተዋስኳል ትንሽ ከበድ ይላል ጣሙ መተንፈስ ለውጥ በቃ ነፍስ ውጪ ነፍስ ግቢ ነው እሱ እንትን ያልኳል የሚገርምሽ አይ ቲንክ ቪነገሩ መሰለኝ ለዛ የሚያደርገው እንግዲህ በጥምዝ ተወዳዳሪዎቹ ይፈተናሉ ወይስ ፈተናቸውን ይወጣሉ ይሄንን ከጥቂት ደቂቃዎች በኋላ አብረን የምናየው ይሆናል አሁን የዛሬውን ተወዳዳሪዎች ወደዚህ እንጋብዛለን የተወደዳችሁና የተከበራችሁ ውድ የአባይ ቲቪና የሼፍ ዚማጀት ቤተሰቦች አሁን ደግሞ ተወዳዳሪዎቹን ወደዚህ እንጋብዛለን የመጀመሪያው ተወዳዳሪዎቻችን አጸደ ይመርና የሽመቤት ይመር
ቀስ ብላችሁ ስለምትመጡ እየሄዳችሁ ነው የሚመስለው ደስ እንኳን ደህና መጣችሁ ዳግማዊት ገረመውና ዓለም ሙሊሳ ተወዳዳሪዎች እንኳን ወደ ሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ በሰላም መጣችሁ ያልኩኝ መልካም ምኞቴን በእኔና በጓደኞቼ ስም እገልጽላችኋለሁ እንኳን ደህና መጣችሁ እንኳን ደህና ቆያችሁ የሼፍ ዚማጀት የምግብ ዝግጅት ውድድር 6 ግብአቶችን ነው የምንሰጠው በዚህ 6 ግብአቶች ውስጥ እናንተ ከመደርደሪያ ላይ የምትፈልጉትን ጨምራችሁ 3 ሳህን 3 ዳኞች ስላሉን 3 ሳህን ግን አንድ አይነት ምግብ ነው የምትሰሩት እንዳትሳሳቱ እሺ 6 ግብአቶች የሰጠናችሁ 6 ግብአቶች የምትጨምሩት እንዳለ ሆኖ አለመጨመር መብታችሁ ነው ግን 6 ግብአቶች ዳኞቹ ፊት የሚቀርበው ምግብ ላይ መኖር አለበት የምንሰጣችሁ ስንት ደቂቃ ነው እስቲ ያወቀ 35 ደቂቃ እንሰጣቸዋለን እቃ ለማንሳት ስንት ደቂቃ ነው የምንሰጣችሁ ግብአት 2 ደቂቃ በደንብ ነው አጥንታችሁ የመጣችሁት በየትኛው እቃ ነው እቃ የምታነሱት ትልቁ ግብአቱ ያለበት ነው ፊት ለፊታችሁ ጥሩ ነው ግን እንደዚህ እኔ ማየታችሁን ለማወቅ ነው አይቶ የመጣ ሰው ያተርፋል የሚያተርፈው ምንድነው ከዚህ በፊት ዳኞቹ ያሉትን አስተያየት ዳኞቹ የሚሰጡትን ገንቢ አስተያየት እዚህ ሊተገብረው ግር እንዳይለው ይጠቅመዋል ማለት ነው አይደል የምንሰጣችሁ 2 ደቂቃ ነው 2 ደቂቃ የምንሰጣችሁ ተጨማሪ ግብአት የምታነሱበት ነው በ2 ደቂቃ ውስጥ ብትፈልጉ ሁለታችሁ ብትፈልጉ ሰው መድባችሁ ፊት ለፊታችሁ ባለው ቅርጫት ላይ የሚበጃችሁን እቃ ታነሳላችሁ ማለት ነው ከዚህ ከጀርባችሁ ያለው ግን ለሁለታችሁም ተመሳሳይ እቃዎችና ቅመማ ቅመሞች አሉ ቅመማ ቅመሞቹ እንደፈለጋችሁ የምታነሱት ነው በ2 ደቂቃ ውስጥ የሚታሰብ አይደለም ፍሪጅ ውስጥ ያለው እቃ ምንም ሰዓት ሊሚት የለውም ማለት ነው ለዛሬ ግብአት ለማንሳት እንዲጠቅማችሁ የሰጠናችሁ ግብአት ክፈቱት እንድታዩት ባያችሁት ቁጥር ምንድነው የምንሰራው የሚለውን ነገር እንድታስቡና የምታነሱትን ነገር ደግሞ የምትጨምሩትን ነገር እንድታስቡ ይረዳቸዋል የሰጠናችሁ ግብአት ኑግ ሽምብራ ቶባስኮ ሶስ ሰርዲን ብርቱካንና እምዝ ነው ለነዚህ እንግዲህ የሚሆነው ግብአት ለማንሳት ዝግዋት መልሳችሁ አሁን የእናንተ ግሩፕ ስም ማን ነው ለደጋፊዎቻችሁም ለዳኞቹም ከዚህ በኋላ ደግሞ ወደሚቀጥለው ዙር ካለፋችሁም እንዲጠቅማችሁ የግሩፕ ስማችሁን ንገሩ ማራኪ ነው የግሩፕ ስማቸው የእናንተስ ኪያ ሁለቱም የሰው ስም ነው ማራኪ ምግብ እንሰራለን ለማለት ነው እንጂ ማራኪ የሚባል ቤተሰብ የለም እሺ የእናንተስ ኪያ የሚባል ምግብ እሷ ኪያ ናት ኪያ ነች እሷ የቤት ስሟ ኪያ ነው ለበሷ ስም አረግሽው ለምንድን ነው ያበደረሽ ገንዘብ አለ እንደተመረሽ ምናምን ነው አይ ችግር የህቴ ስለሆነች ችግር ይሁንላት ብለሽ ይሁንላት ኪያ ተብሏል ኪያና ማራኪ አሁን ጨማሪ ግብአት የምታነሱበት 2 ደቂቃ ተጀምሯል ወደዚህ አይመጣም ግብአቱ ብትሄዱ አይሻልም አንድ ደቂቃ ይቀራል ወደ ቤት ይዛችሁ ምትሄዱ የመሰላችሁ ያገኛችሁት ላንሰጣችሁ በኋላ በጣም ሁለቱም ግሩፖች ማራኪም ኪያም ጥንቃቄ የተሞላበት የግብአት አነሳስ ነው ያነሱት እንዲሁ ሳየው ጥሩ ነገር ይሸተኛል ግን ደግሞ ሼፍ ዚ እንደዚህ ብሏል ብላችሁ እንዳትዘናጉ ተመጣጣኝ የሆነ ጥሩ ግብአቶች ያነሱ ይመስለኛል ውድድሩም ያማረ እንደሚሆን ምንም ጥርጥር የለኝም በሼፍ ዚ ማጀትና በአባይ ቲቪ ቤተሰቦች ስም መልካም እድልን እየተመኘውላችሁ ለውድድሩ የምንሰጣችሁ 35 ደቂቃ ተጀምሯል ሰዓቱ መቁጠር ጀምሯል ማለት ነው አሁን
በዚህ በኩል ለፊ እሺ በእነሱ መስመር ካሁን በኋላ እንዳትመጡ የምትዞሩት በዚህ ነው አሁን እዛ ጋር ስትቀዳ ያነሳችሁ ካላችሁ እንዳይገባ አቻለ ያው ከጎን ነው ሰማያዊ አረንጓዴ አዎ ተወዳዳሪዎች በአባይ ቲቪና በሼፍ ዚማጀት ስም መልካም እድል እየተመኘውላችሁ ከተሰጣችሁ 35 ደቂቃ ውስጥ 5 ደቂቃ ተጠቅማችሁ የሚቀራችሁ 30 ነው በርቱ ሌላ ሳና ያሻል ሳት ወደዚህ ነው የምትጨምሩ ወደዚህ
ይሄው ጨርቅ ይሄው እየቆረጣችሁ ከዚህ እሺ ውድድሩ በሰዓት ነው አውቃችኋል አይደል ሉክ ተነገሩ ለዚህ አስቡና አቅዱና ወደ አስቡ እቺን ከዚህ ጋር ተነሷት ዛሬ ተረጋግጡ እሺ እዚህ ያለውን ዕቃ እንዳትረሱ እሺ መኮረኒ የለም ብለሽ ተስፋ አትቆርጡ እሱንም ከመሬት ላይ አንሱት መኮረኒ ግን ከዚህ መኮረኒ ከሸልፍ ላይ መኮረኒ በቃችሁ ከሰዓት ጋር ተወዳዳሪዎች ከተሰጣችሁ 35 ደቂቃ ውስጥ 10 ደቂቃ ተጠቅማችሁ 25 ደቂቃ ይቀራችኋል አያያዛችሁ ጥሩ ነው አያያዝ ብቻውን አሸናፊ ስለማያደርግ ፍጥነት መጨመር አለባችሁ ፍጥነት የጣፈጠ ነገር ከመስራት ጋር ሲሆን ደግሞ ውጤታችሁ ያማረ ይሆናል መልካም እድል ተወዳዳሪዎች 15 ደቂቃ ተጠቅማቸዋል 20 ቆንጆዬ ደቂቃ ይቀራቸዋል መልካም እድል ፍጥነት እየጨመራችሁ ግድ የላችሁ ቃሪያ ፐርስሊ ንጉም በውሃ ትንሽ እንታለ እሱም አንድ ላይ ለመፍጨት የተወደዳችሁ ውድ አባይ ቲቪ እና የሼፍ ዚማጀት ቤተሰቦች አሁን ደግሞ
ስለ ምግብ ምን ያህል ያውቃሉ የሚለውን ኢንስትራክተር ኢዮብ ከዛሬ ከተሰጡ 6 ግብአቶች ለእናንተ ይበጃል ያስተምራል የሚለውን አንዱን ግብአት መርጦ ሊያስኮመኩመን ነው። ኢንስትራክተር ኢዮብ ሜዳውን ፈረሱም ይሄው። የኢትዮጵያ ምርጥ በሆነው በአባይ ቲቪና በሼፍ ዚማ ጀት የምግብ ዝግጅት ውድድር ይህንን ውድድር የምትመለከቱ ተመልካቾቻችን በቅድሚያ ሰላም ማለት ፈልጋለሁ። ዛሬ የምናወራበት የምግብ ግብአት ኑግን በተመለከተ ነው። ዛሬ በውድድሩ ላይ ኑግ ስላለ ስለ ኑግ አንዳንድ ነገሮችን ማየት እንሞክራለን። ኑግ እንግዲህ በስነ ምግብ ይዘቱ ያው ከቅባታማ የምግብ ወይም የቅባት ዘሮች ከሚባለው አንዱ ነው። ኑግ በውስጡ ከፍተኛ ኢነርጂ ይዟል። ያው ቅባታማ ስለሆነ ምግቡ ዘሩ ከፍተኛ ኢነርጂ ይዟል። በውስጡ የካርቦሃይድሬት ከፍተኛ ካርቦሃይድሬት አለው። የፕሮቲን ይዘት አለው። ከነዚህ ውጪ በሶዲየምን፣ ማግኒዚየምን፣ ዚንክንና ካልሲየምን፣ ኮፐርን እና ፖታሲየምን ይዟል። እነዚህ ንጥረ ነገሮች ከሌሎቹ ለየት ያደርጉታል። በጣም በዛ ባለ ሁኔታ እነዚህ ንጥረ ነገሮች በውስጡ ይዟል። ከዛ ውጪ ደግሞ በጣም ዩኒክ የሚያደርገው ኑግን በተለይ እነዚህ ቅባታማ አሳዎች ውስጥ የሚገኘው የኦሜጋ 3 ፋቲ አሲድ የሚባለው የአሲድ ታይፕ አለው። ስለዚህ ትንሽ ለየት ያደርገዋል ማለት ነው። እነዚህ ቅባቶች ኑግን በተለይ ከዚህ ከልብ ህመም ጋር በተለይ ከስትሮክ ጋር በተገናኘ በጣም ጤናማ የአመጋገብ ስርዓት ሆነው እንዲቀጥል ያደርጉታል ማለት ነው። ስለዚህ ኑግ በከፍተኛ ቅባት በውስጡ ስላለው በተለይ እነዚህ ከልብ ህመም ጋርና ከስትሮክ ጋር በተገናኘ ጠቃሚ ነው። ከዚህ ባሻገር ኑግ በምግብ ይዘቱ ጠቃሚ ነው ብለን ከምናስበት አንዱ ሰዎች ጤናማ ረፍት ወይም ጤናማ እንቅልፍ እንዲወስዳቸው ያደርጋል። እንቅልፍን ፕሮሞት ያደርጋል ማለት ነው። በተለይ ከረፍት ሰዓት በኋላ ያለውን ወይም ደግሞ ሰዎች ሲያርፉ በጣም በእንቅልፍ ማጣት የሚቸገሩ ሰዎች ኑግን በሚወስዱበት ጊዜ ጤናማ የእንቅልፍ ሰዓታቸው በጤናማ ሁኔታ እንዲከናወን ያደርጋል ማለት ነው። የሆርሞን ሌቭልን ከፍ ስለሚያደርግ ነው። በተለይ ማግኒዚየም ይሄንን በጣም ከሚያበረታተው አንዱ ማግኒዚየም እና ፖታሲየም እና ዚንክ ናቸው። እነዚህ ስፔሻሊ እነዚህ ማዕድናት ሆርሞን ሌቭል ከፍ ስለሚያደርጉ ወይም የተመጣጠነ የሆርሞን ሌቭል ስለሚያስተካክሉ የተመቻቸ የረፍት ሰዓት ወይም ደግሞ ጤናማ እንቅልፍ እንዲኖር ያደርጋል። እንቅልፍ የሚነሳቸው ሰዎች ወይም ደግሞ በእንቅልፍ እጦት የሚቸገሩ ሰዎች ኑግን እንዲመገቡ ይመከራል። ስለዚህ እንቅልፍን የሚረዳ ስሊፕ ኤድ ተብሎ ነው የሚታወቀው እንደውም እና በዚህ ሁኔታ ኑግ ጤናማ ምግብ ነው ብለን መውሰድ እንችላለን። ሌላው ከቆዳ አያያዝ ጋር በተገናኘ ኑግ በውስጡ ከፍተኛ የአንቲኦክሲዳንት መጠን ስላለው በተለይ ይሄ ብግነትን በመከላከል ኢንፌክሽንን በመከላከል በተለይ ቁስሎችን በማዳን እና አንዳንድ ስብራትን ውልቃትን በማዳን ያው ቅባትም ስለሆነ ከፍተኛ ጥገና ስራም ስለሚሰራ በዚህ ደረጃ ከቆዳ ከአጥንት ጋር በተገናኘ ከፍተኛ ጥንቃቄ ወይም ከፍተኛ ጥቅም የሚሰጥ የምግብ አይነት ነው። ስለዚህ በአጭሩ አንዳንድ ጽሁፎች ላይ ስኪን ኬር ወይም ደግሞ ቆዳን ፕሮሞት በማድረግ በጣም ትልቅ አስተዋጽኦ የሚያደርግ የቅባት ዘር ነው ማለት ነው። ከዛ ጋር በተገናኘ ደግሞ በተለይ ከእድሜ ጋር በተገናኘ እነዚህ የቆዳ መጨማተርን ወይም ደግሞ ከእድሜ ጋር በተያያዘ ቆዳ ላይ የሚፈጠሩ አንዳንድ ስፖቶችን ወይም ደግሞ ከእድሜ ጋር በተገናኘ የሚወጡ ቆዳ ላይ የሚወጡ ስፖቶችን በማጥፋትም ትልቅ አስተዋጽኦ ያደርጋል ማለት ነው። አጠር አድርገን ስናየው ሌላው ሂሊንግ ፕሮሰስ ላይ በጣም ትልቅ አስተዋጽኦ አለው። በተለይ በእንደናን ጉዳቶችን በማገገም ላይ በጣም ትልቅ ስራ ይሰራል ቅባታማ ስላለ። ይሄንን ፕሮሞት የሚያደርጉት በተለይ ፕሮቲን በውስጡ በከፍተኛ መጠን ስላለ፣ ፋይበር አለው፣ ሪቦፍላቪን እና ቫይታሚን ሲ በውስጡ ስላለው በተለይ ሂሊንግ ላይ በተለይ ቶሎ ማገገም ከቁስለት ማገገም ትልቅ አስተዋጽኦ ያደርጋል ማለት ነው። ከዛ ባሻገር የገት ወይም ደግሞ የአንጀት ላይ በጣም ትልቅ አስተዋጽኦ አለው። እንደ ላክሳቲቭም ያገለግላል። ሜታቦሊዝምን በጣም ያፋጥናል ማለት ነው። ይሄንን በማድረግ በጣም እና ፔን ሪሊቨርም ተብሎ ይታወቃል። ጉድ ፔን ሪሊቨር ነው የሚባለው የዚህ በተለይ የኑግ ቅባት ሆማሊ። ስለዚህ ዌት ጌን የሚሰሩ ሰዎችም ይህንን ምግብ በጣም መውሰድ ያስፈልጋል። በጣም ቅባት ስለሆነ ስለሚቆይ ሰውነት ውስጥ ሌሎች ምግቦች እንዳይወስዱ ረጅም ጊዜ መቆየት ይችላሉ ማለት ነው። እነዚህን ጥቅሞች በመስጠት ኑግ በጣም በከፍተኛ ደረጃ ይጠቅመናል ማለት ነው። ስለዚህ ኑግን ፈጭተን ተቆልቶ ተፈጭቶ
ተፈትፍቶ መመገብ ይቻላል ዱቄቱን ነስንሶ መመገብ ይቻላል አንዳንድ ጊዜ ጥሬውን ቆልቶ ምግቦች ላይ ነስንሶ መመገብ ይቻላል በዚህ ሁኔታ ምግቦቻችን ውስጥ መጨመር እነዚህን ያላቸውን ጥቅሞች ከኑግ ማግኘት ይቻላል ማለት ነው አንድ ማስገንዘብ የምፈልገው ነገር አንዳንድ ጊዜ ኑግ በተለይ ለመውለድ በተቃረቡ ሴቶች ላይ ፕሬግናንት ሴቶች ላይ ከፍተኛ የደም ፍሰት ሊጨምር ስለሚችል በተለይ በጣም ለመውለድ በተቃረቡበት ሰዓት ላይ ኦቨርዶዝ መጠቀም አስፈላጊ እንዳልሆነ አንዳንድ ጽሁፎች ያሳያሉ ይሄንንም አብሮ ማየት ይቻላል ማለት ነው ስለዚህ ከዛሬ ባየነው ሁኔታ ኑግ እነዚህን ጥቅሞች ስለሚሰጥ ምግቦቻችን ውስጥ በእነዚህ ሁኔታ እያስገባን መጠቀም አለብን ማለት ነው ኢንስትራክተር ኢዮብ ስለሰጠህን ማብራሪያ ከልብ እናመሰግናለን በዚህ ውድድር ላይ መወዳደር የምትፈልጉ የሼፍ ዚማጀት እና የአባይ ቲቪ ቤተሰቦች በ9355 ሲዜድን ያስቀደማችሁ ቴክስት ላኩልን እኛም እንጠራችሁና በቤት ቃን እናንበሸብሻቸዋለን እንወዳቸዋለን እንዲሁም ከአባይ ቲቪ በተጨማሪ የሼፍ ዚማጀት ውድድር መከታተል የምትፈልጉ ሼፍ ዚማጀት ዩቲዩብ ቻናልን ሰብስክራይብ ያደረጋችሁ መኮምኮም ትችላላችሁ እንወዳቸዋለን 11 ደቂቃ እየቀረ የነኪያ ግሩፕ ሳህን ደርድሯል ሳህን መደርደር ማሸነፍ ማለት አይደለም መሸነፍም ማለት አይደለም ግን ቀድሞ የጨረሰ ቀድሞ ይቀመስለታል የሰጠናችሁ 6 ግብአቶች ዳኞቹ ፊት ሼፎቹ ፊት የሚቀርበው ምግብ ላይ መኖር አለበት ማውጣት ጀምረዋል ጊዜ ስላላችሁ አሁን በጣም የሚያጣድፈው ጊዜ አይደለም ያለው ስለዚህ ቀስ ብሎ ረጋ ብሎ ማሰብ ነው በኋላ ከመቆጨት አሁን መጠንቀቅ ይሻላል ረጋ በሉ ያላችሁን ሰዓት በትክክል ተጠቀሙ ዘጠኝ ደቂቃ ነው የቀረው አሁን ወደ ማጠቃለሉ እየመጣችሁ እነ ማራኪ ኦልሞስት ጨርሰዋል ማለት ይቻላል የመጨረሻውን የሰሩትን ምግብ እያወጡ ነው መልካም እድል አንቺ አቋቋምሽ ለመብላት ነው የሚመስለው ይብልሽ ወይ ቢስ ከዛ ደርሷል ታፈጥራለሽ አዚሁ ምን ችግር አለ አባይ ቲቪ ሁሉ ሙሉ ነው ምን ችግር የለም እነሱ አውጥተዋል ያውጡ አትሉ ማለቅ የለበትም አንቺ እንደፈለግሽ ግን ያነሳቸው ከመሰለሽ እንደፈለግሽ ስለዚህ እንጨርሳቸዋል ጥሩ ነው የጨረሰ ተወዳዳሪ ጨርሰናል ብሎ ሲነግረን መጀመሪያ የሚቀመስለት መጀመሪያ የጨረሰ ነው ሰባት ደቂቃ እየቀረ ማራኪዎችም ሳህኖቻቸውን ደርድረዋል የቀረው አውጥተው እነሱም ጨርሰናል ማለት ነው አሁን ከሹካውን የሚያሳስበው ጥምዙ ሹካው ያሳስባል ጥምዙ ሹካውን የሚያሳስበው ጥምዙ ደቂቃ አለሽ
ከምኑ ጋር እና እንደገና እናጥለውና እንፍጨው እስከዛ ግን ካልሆነ ከዚህ በተሻለ መንገድ ማድረግ ትችያለሽ ሆይ ከመሸጎጥ አትችይም ጨርሰናል በእኛ 5 ደቂቃ እየቀረ እነ ኪያ ጨርሰናል ብለዋል የምንጠብቀው የነ ማራኪን ነው እነ ማራኪ ቀምሳሉ ዛሬ እንደጉድ ሌላ አራተኛ ሳህን ብትሰሩ ይቀላል እኮ የቀመሳችሁት አቀማመስ እነ ማራኪ ከዚህ በፊት መተው ግን ትክክለኛውን አልባሳት ስላላደረጉ በነጠላ ጫማ ቀጭምቧ እያሉ ሲመጡ እኔም ደግሞ ቀጭምቧ እያላችሁ ወደ ቤታችሁ አልኳቸው ለምን አደጋ ይመጣል አይደል እሳት መቃጠል አለ ግን ወዲያው ደግሞ ዛሬ በደንብ ተስተካክለው መጥተዋል አንዴ ለሱ ይሄ ማስተማሪያ ነው ሌሎቻችሁም ወደ ሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ የምትመጡ ጥንቃቄ የተሞላበት ነገር አድርጋችሁ መምጣት አለባችሁ ታጣላችሁ ቀስብላችሁ ባሰብ 3 ደቂቃ ይቀራል ጨርሰናል ስትሉ እኔ ለዳኞቹ ተጨረሳችሁ ነግራለሁ እናንተም በጣም ያምራል ያጥመዝመዘው ዛሬ ሁለቱም ተወዳዳሪዎች ዳኞቹ ምን ብለው ነበር ከውድድሩ በፊት ይገርመኛል የዳኞቹንም እንትን ሪስፔክት ለማድረግ ፈታኝ የሚሆነው ግባት ምንድነው የሚሆነው ስላቸው ጥምዝ ብለው ነበር ሁለቱም ተወዳዳሪዎች ማራኪም ኪያም በጥምዝ ተፈትነዋል ጥምዝ ያጥመዘምዛቸው ይሆን ወይስ ያሳልፋቸው ይሆን ይሄን ከደቂቃዎች በኋላ ምን ይሆናል አሁን የሰሩትን ምግብ የሚያቀርቡልን እነ ኪያ ናቸው የነ ኪያን ምግብ ለዳኞቹ አቀርበን የሚሉትን አብረን እንሰማለን ተመልሰን ነኪያ እንኳን ወደ አባይ ቲቪ ሼፍ ዚማጀት በሰላም መጣችሁ እንዴት ነበር ውድድር አሪፍ ነው ቆንጆ ነበር ኪያ እንዴት ነበር ጥሩ ነው እንግዲህ ያው ጥምዟ ነገር እንደ ቱ ስፒክ ልጠቀማት እንደ ስቴኪኒ እሺ በመጀመሪያ ስጀምር በቲም ወርካችሁ ላይ አንቺ ብቻሽን ነው የሰራሽው ይቅርታ እሷ ምንም አላገዘችም እንደውም የሆነ ሰዓት ላይ እንቅፋት እየሆነችብሽ ነበር አንቺ ስትሰሪ እሷ ፓስታው አሮ ነበረ ባናቱ ነበር ውሃ ሲጨምር የነበረው እንደሷ አይቀቀልም አይደል ፓስታ ሲቀቀል አንዴ ውሃ ፈልቶ በዛ ላይ ነው የሚጨመረው አበሳሰሉም ትክክል ያልሆነው ለሱ ነው ውሃውን መጥነሽ ብትጁ ኖሮ እንደዛ አይሆንም ነበር ሌላው ስትፈጪ አሪፍ ነገር ነበረ ድሬሲንግ ለመስራት ኑጉን ከፐርስሊ ጋር ምናምን አድርገሽ የፈጨሽው ኦሬንጁን ግን እዛ ላይ ብትጨምሪው ኖሮ ለድሬሲንጉ ልክ እንደዚህ አሁን ግርድፍ አድርገሽ ምንም የጨመርሽው ነገር የለም አሪፍ ጣዕም ይኖረው ነበር ሌላኛው ነገር
የንጽህና ጉዳይ መጀመሪያ ንጽህና ያስፈልገላ ያውም ሰላጣ ያልበሰለ ነገር እየበላን ጋርቤጁን ስትጠቀሙ በእግር ተነካሽ በእጅሽ ነበር ስትከድኒ ነበር ስንከታተልሽ ነበር ኢቭን እጅሽን አልታጠብሽው ታመጫለሽ ትከፍቻለሽ ሲቀጥል እዚህ ጋር የሆነ ነገር ስታጠልው ማንኪያው እዛው ስገባ እንደገና አንስተሽ ቆሻሻ በተጣለበት ነገር የሰራችሁትን ነገር በሙሉ እንደገና ወደ ገደል ስለዚህ ንጽህና ላይ በጣም ጥንቃቄ የሚያስፈልጋል ለጤናም ወደ ውስጥ የሚገባ ነገር ለኛም ለናንተም እሱ ነው ሌላው አከታተፉ ኩከምበሩ ዳይስ ነው የተከተፈው ቶሜቶን ደግሞ ጁሊያን በቁመቱ ነው የከተፋችሁት አንድ አይነት ቢሆን ኖሮ ጥሩ ነበር እንግዲህ ሌላውን ደግሞ ጓደኞቼ የሚሏችን ጥሩ ነበር ሲዝኒንጉ ላይ ጫው የሚባል የለው እንደውም ፓስታውን ስትሰሩት ምን አስቤ ነበር ፍትፍት የምታረጉት መስሎኝ ነበር እንጀራም ከዋላችሁ ነበርና የሽምብራውንና ካሮቱን አድርጋችሁ ብትፈተፍቱት ደግሞ አሪፍ ጣዕም ይኖረው ነበር ውጤቱን እንግዲህ ከጓደኞቼ ጋር ምን ይሆናል ሼፍ ፍስሐ እሺ ነኪያ እንኳን ወደ አባይ ቲቪ የሼፍ ዚ ምግብ ዝግጅት ውድድር በደህና መጣችሁ ያው ስትጀምሩ መጀመሪያ ላይ ቀይም እንደመለበሳችሁ መጠን ኢነርጂያችሁ በጣም አሪፍ ነበር እና ጥሩ አጀማመር ነበር የነበራችሁ ለግብአቱ ብዙም አዲስ አትመስሉም ነበር አንደኛ መጥናችሁ ነው ያነሳችሁት ግብአቶቹን የተረዳችሁ ትመስሉ ነበርና ያ ቅድመ ዝግጅታችሁ ጥሩ ነበር ከሞላ ጎደል ሁለተኛ በመስራት ሂደት ላይ መውሰድ ያለባችሁን ጥንቃቄዎች አንዳንድ ነገሮችን በደንብ አልወሰዳችሁም በዝርዝር ቅድስትም እንዳለችው ምናልባት እሱ ያላነሳችሁ ነገር የቡድን ስራችሁ ካለ መቀናጀቱ የተነሳ አንደኛው ሰው ላይ የበለጠ ስለሆነ በጣም ስራ ግራቀኝ ስለነበር ትኩስ ነገሩን ዝም ብሎ መጨበጥ ሁሉ ያ ምንድነው በደንብ የስራ እቅድ ስራን ካለ መከፋፈል የሚመነጭ ነውና ያ የቡድን ስራችሁን በደንብ አድርጎ ጎድቶታል ሁለተኛ ወደ ምግቡ ስንመጣ ጣሙ ደና ነው አቀራረቡም ደና ነው ፓስታውም የተከከለበት የብስለት መጠኑ ጥሩ ነው ይሄ ኦቨርኩክ አልሆነም ወይንም በጣም ጥሬ ያልሆነም ነገር ግን ኑጉን የፈጨሽበት መንገድ ውሃ በጣም ብዙ ስላለው ያ ውሃ ስታቀላቂ ራሱን ተናረገና እዚህ ሳህኑ ላይ መለስተኛ ሀይቅ ነው የሆነው ከመቀመም አልፎ ማለት ነው ስለዚህ ያ ውሃ ራሱ እያለ ማቅረብ አልነበረብሽም ስታቀርቢው ውሃ ከታየ ሳህን ላይ ምግቡ መመለስ ነው ያለበት እንደገና ነው መሰራት የነበረበትና ልክ ጥንቅቅ አድርጎ እንደሰራ ሰው ማውጣት ላይ ነው ትኩረት ያደረጋችሁት ስለዚህ ያ ስህተት ነው ሌላኛው ስትሰሩ የእንጨት ማንኪያ ነው መጠቀም ያለባችሁ በጣም ብዙ ተሰቃይቷል መጥበሻው ያ ደግሞ በጣም ጉዳት አለው ይፈቀፈቃል ከምግቡ ጋር ይዋሃዳል የሚመግበውን ሰው ይጎዳል ማለት ነው የንጽህና ጉድለቱ እንደተጠበቀ ሆኖ ማለት ነው ሌላው ፕሬዘንቴሽን ወይንም አቀራረብ አንድ ምግብ ከመበላቱ በፊት ሲታይ ነው መጀመሪያ ሲታይ ሳህኑ የምትሳሽለት መሆን አለበት ይሄ ግን ለኔ ገና ሳልበላው አንደኛ የመጥገብ ስሜት ውስጥ ያስገባል ሁለተኛ የመዝጋት ስሜት ውስጥ ያስገባል ይሄ ብርቱካኑ ምናምን ዝም ብሎ የተስካር አይነት አቀራረብ ነው ያቀረብሽው በደንብ አይደለም የሰራሽው በደንብ መሰራት ነበረበት ምክንያቱም ሊበላ ነው ይሄ ዝም ብሎ ከሆነ ቃ የተገለበጠ ነው የሚመስለው ሌላው ይሄ ሲሰራ ምን ጊዜም ይሄ ፕሌት እንደዚህ ሳህን ሲሰራ ይሄ ሊደረግበት አይገባም ዳሩ ምግብ ሊቀመጥበት ነው አንቺ ግን ምግቡ ከመብዛቱ የተነሳ ዳቦውንም ብርቱካኑንም ምናምን በሙሉ ነው ያቀረብሽውና ያቀረባችሁት ሶሪ በጋራ ስራ ስለሆነ ያው ኮሜንቱ የሚሰጠውና አቀራረቡ ትክክል አይደለም ስለዚህ አቀራረብ እንደዚህ አይቀርብም ዳቦም ከቀረበ ወይ ቶስት መሆን አለበት ትንሽ መጨመር አለበት መቀመም ያልተቀመመ ነገር እንደመጣ ተመልሶ እንትን ከሄደ የምግብ ስራው ውድድሩ ምን ላይ ይሆናል ከቃየ ገለባበጡም ሳህን ላይ እንትን ከሆነ ቦታ መቀየር ነው የሚሆነውና ከዛ አንፃር እነዚህ ሁሉ ግድፈቶች አሉበት ምግባችሁ ማለት ነው ጣሙ ግን መጥፎ አይደለም አጠቃላይ ውጤቱን እንግዲህ እናያዋለን አመሰግናለሁ
ሼፍሬ ነፍሴ ማር ብለሽ ቀመሽ እንግዲህ ተስካር እሺ ነኪያ እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። እኔም ከጥሩ ነገሩ ልጀምር። ስታዘጋጁ መጀመሪያ እቃ አቀራረባችሁ የነበረው እቃ መጥናችሁ ማምጣታችሁ አንዳንዴ ሰፋ ያለ ነገር ይዞ መጥቶ የሚሰራው ነገር ከሚጠፋ መጥናችሁ ነበር ያመጣችሁት። ከዛ ወደ ስራም ስትገቡ ሚዛን ፕላስ እያዘጋጃችሁ ነበር፣ ቅድመ ዝግጅቱን እያዘጋጃችሁ ነበር። ከዛ በኋላ ነው እንግዲህ እንትን የመጣው። ጣሙም ቆንጆ ነው ጥሩ ነገሩ ጋር ስንመጣ። ከዛ በኋላ ግን መጀመሪያ ላይ ራሱ ተደናግጣችሁ ይሁን እጃችሁን ታጥባችኋል ምናምን ተደናግጣችሁ ይሁን ወይ ለስራ ከመቸኮላችሁ ሽንኩርት ተላጠና ወዲያው ተከተፈ። ከዛ ትዝ ሲላችሁ ሌሎቹን እነ ካሮትን ኪውከምበር ቃሪያ ምናምን አጠባችሁት። መጀመሪያ ግን የመጀመሪያው ስራችሁ ቀይ ሽንኩርት መክተፍ መላጥ ነበር አይደል? ተላጠና ወዲያው ተከተፈ። አላለቀለቃችሁትም አላጠባችሁትም። እሷ ላይ ቅር ብሎናል። ከዛ እንደተባለው ጋርቤጅ መነካካታችሁ። ሌላው 6 ግብአት ሰጥተናችሁ በ4 ግብአት ነው የሰራችሁት አይደል? ሁሉም ማለት አዎ። ግን ብርቱካኑ ምንም አልሆነማ። ምን ተሰራ ብርቱካኑ? የብርቱካኑ ጣዕም ምግቡ ውስጥ እንዲኖር ነው ወይ ብርቱካኑ ተቆርጦ ወይ ተጨምቆ አንድ ላይ ልክ እቺኛዋ ጥምዟ እንዳልተሰራች ሁሉ ጥምዟ እንደው መጨረሻ ሰዓት ላይ ስታስቢያት ስታስታውሻት ፍቅፍቅ አርገሽ ብትነሰንሻት ጥሩ ነበር። ሌላው ለድሬሲንግ ነበር አይደለ? ኑግን ፐርስሊን የፈጨሹ ማጥለል ለምን ፈለግሽ? አሰሩ በዛብሽ ወይ የኑጉ አሰርና እንትን አሰሩ እንዳይኖረው ምግቡ ላይ በስቶብሽ ነው? ባታጠዩ ጣዕሙ ሊኖር ይችል ነበር። አሁን ውሃው ነው የሚሰማው። የውሃ ጣዕም ነው ያለው። ውሃው ስለበዛ የውሃው ጣዕም ነው። ግን ያቺን ፔስት የሆነችዋን በደንብ ከተፈጨልሽ ፔስት የሆነችዋን ብትጠቀሚ ኖሮ እንደዚህ ውሃው ማይበዛም ነበረ፣ ጥሩ ነገር ይሆን ነበር። ግን ጣዕሙ ቆንጆ ነው። እንግዲህ ደግሞ ያው የነሱን አይተን ከድምር ውጤት ጋር ስለሆነ እናየዋለን። መልካም እድል። ብርቱካኑን ግን ምን አለ እንደሚበላ አድርገው ነው ያመጡት። እንደዚህ ብትበሉት አሁን እናንተ ብድግ አድርጋችሁ ገመጥ እሱን ለምን ለፉ? መቆራረጥ ደግሞ ማያስፈልገው እኮ እኔ አጠገባቸው ሆኜ ብርቱካኑን እንዲገምጡት ነው ምናምን እያልኩኝ ብዙ አይደል ነበረ። ብዙ ደቂቃ እያላቸው ነበረ ስተቱ የተፈጠረው። እንግዲህ የነማራኪ ምግብ ደግሞ ይቀርብና የሚባለውን አብረን እንሰማለን። ማራኪዎች ምግቦቻችሁን ይዛችሁ ነውና ተቀምሶ ደግሞ እንስሙ። ሼፍ ፍሬ እሺ ማራኪዎች እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። ቅድመ ዝግጅታችሁ ጥሩ ነበረ። እቃም መጥናችሁን ያመጣችሁት። ስትሰሩም በንጽህና ነበር የምትሰሩት። እያንዳንዱ ነገር ስትሰሩ ስታጥቡ ነበር። ከስር ከስር ትቀምሱና የቀመሳችሁበትን ማንኪያ ወዲያው ከስር ይታጠብ ነበረ። እናንተ ጋር ትንሽ ጎሎ ያየሁት ነገር ምንድን ነበረ? ጋርቤጁን አላያችሁትም። ቆሻሻውን በአንድ ሳህን አጠራቅማችሁ ከስር ከስር ነበር የምታስገቡት። ከጀርባችሁ የቆሻሻ ማጠራቀሚያ ነበረ፣ መገልበጥ ትችሉ ነበር። ወደዛ ሄዳችሁ ሲሞላባችሁ እዛው መደርደሪያ ላይ ታረጉና ደግሞ ሌላ ቦታ ላይ ትልጡ ነበር። እሱን አይቻለሁኝ። ሌላው ኑጉን ትንሽ አመሳ አርጋችሁ ጣዕም እንዲያወጣ ያረጋችሁበትን ዘዴ ወድጄዋለሁ። ግን በጣም ጣዕሙ ላይ አሁን ሰላጣውን ስንቀምሰው ኑጉ የሚሰማ ጣዕም የለው ወይ በጣም ሰዓት መጨረሻ ላይ ስለሆነ የነሰነሳችኋት እንደው አለ ለማለት በተን ነው ያረጋችሁት። ጣዕሙ ብዙ አይሰማም። ሌላው ሁለቱን መኮረኒውንና ሰላጣውን ለያይታችሁ ከምታቀርቡት ምን ቢሆን ደስ ይለኝ ነበር? ፕሌታችሁን ምጥን አርጋችሁ ነው ያቀረባችሁት። በጣም ጥሩ ነው። ግን ለምሳሌ ዝኩን ማነው ኪውከምበር፣ ኪያሩን፣ ካሮቱን፣ ቲማቲሙን፣ ሽንኩርቱን የከተፋችሁበት አከታተፍ ጥሩ ነው። ሁሉንም አንድ አይነት ነው ያረጋችኋት። እሱ ጥሩ ነው። ግን ድሬሲንግ ካረጋችሁ በኋላ መኮረኒውንና ሰላጣውን ብቻውን ከምታቀርቡት ብትቀላቅሉትና ከላይ ሰርዲኗን ቁጭ ብታረጓት ትችሉ ነበር። ሰርዲኗን በምንድን ነው የጠበሳችሁት? በምንድን ነው ያሳለፋችሁት? ዳቦ ዱቄት። የዳቦ ዱቄት ነው ያሳለፋችሁት? ሰርዲን ባይጠበስም
ኦሬዲ የቆርቆሮ ሰርዲን ስለሆነ የበሰለ ነው ከላይም ቁጭ ማድረግ ትችሉ ነበር ግን ስትጠብሱትም ስላልፈረሰ እንዳለ ይታይ ነበር ግን ቀላቅላችሁት ቢሆን ጥሩ ነበር ከዛ ያው እናንተም ጋር እንግዲህ ቅድስት እንዳለችው የስቴኪኒዋ ጉዳይ እናንተም ጋር አንድ አይነት ሆና መታለች ጣሙ ላይት ነው እንዳቀማመሳችሁ በተለይ ሰላጣው ላይ እንዳቀማመሳችሁ አይደለም ትንሽ ቆምጣጤም አነስ ብሎታል ለቀለል ለማን ይሄ ላይት የሆነ ጣም ነው ያለው እስቲ ደግሞ እነሱ የሚሉትን ሰምተን እንወስናለን መልካም እድል እኔ ግን ወደ ሼፍ ፍሳ ከማለፌ በፊት ድሬሲንጋቸውን አይቼው ነበር የድሬሲንግ ችግር አይመስለኝም እኔ በደንብ የመቀላቀል ችግር ነው እንጂ ድሬሲንጋቸውን በደንብ ቶባስኮን ምን ጨምረው ቆንጆ አድርገው እንደውም ብዙ ነበር የሚበዛ ነበር ብዛቱና የመቀላቀል የግድ ደግሞ በደንብ ተቀላቀሉ መጣ አለ እሱ ይመስለኛል ችግራቸው እናንተ ሲቀመስ ላይት ነው በጣም አዎ ብዙ አለመጨመር ይመስለኛል ሼፍ ፍሳ እሺ የማራኪ ቡድን እንኳን ወደ አባይ ቲቪ ሼፍ ዚ የምግብ ዝግጅት ውድድር በደና መጣችሁ ያው ቅድም ለነሱ እንዳልነው መጀመሪያ ላይ አቀራረባችሁ ያለውን ነገር ከመረዳት አንፃር የነበራችሁ ዝግጅት በጣም ጥሩ ነበር ሁለተኛ ምግብ ያው 3 ደረጃ ነው ያለው ቅድመ ዝግጅት አለ ማቅረብ አለ ስለዚህ ቅድመ ዝግጅታችሁ ላይ የነበረው ያቀራረብ ሁኔታ በጣም ጥሩ ነበርና ሁለተኛ ዝግጅቱ ላይ ማብሰሉን ከመጀመራችሁ በፊት የነበረው ዝግጅት እያንዳንዳችሁ ስራ ተከፋፍላችሁ አከታተፋችሁ አቀራረቡ ምናምን እነዚህ ነገሮች በጣም ደስ ይሉ ነበር የቡድን ስብጥራችሁም በጣም ጥሩ ነበር ሁለታችሁ በደንብ ተናባችሁ ተግባብታችሁ ነው ስራውን ሲሰሩ የነበረውና በጣም አሪፍ ነው ወደ ምግቡ ደግሞ ስመጣ ምግቡ እንዳለ በቃ ደረቅ በደረቅ ሆነ ፓስታው ደረቅ ነው ሳላዱ ደረቅ ነው ሰርዲኑ እርጥብ ነበር ደረቅ ነው እና ደረቅ ነገር ነው የምትወዱት ሁለታችሁ ወይስ አጋጣሚ ነው የደረቀባችሁ አዎ አንደኛ ፓስታው በጣም ገርሞን ነበር የፈጠነበት መንገድ እና አልዴንት የሚባል አቀቃቀል ነው በጣም ጥሩ አይነት እንትን ነው ያለው እሱን በጣም ወድጄዋለሁኝ ጥሩ ነው የቀቀላችሁት ነገር ግን ለፓስታው የሚሆነውን ሶስ ደግሞ ያዘጋጃችሁበት መንገድ በጣም ሳሳችሁበት ምክንያቱም ሶስ እንደዚህ አይነት ክብ የሆኑ ወይንም ቀለበታማ የሆኑ ፓስታዎች በውስጣቸው ሶስ ሊጠጡ ካልቻሉ ቆሎ ነው የሚሆኑት እርጥብ ቆሎ ነው የሚሆነው ወይ ፓስታ አይደለም ወይ ቆሎ አይደለም አጉል ነው ያረጋችሁት ማለት ነው ስለዚህ ምግብ መስራት ሳይሆን ምግቡን ከነበረበት ደህንነት ወዳልተሻለ ሁኔታ መውሰድ ነው የሚሆነው ማለት ነው ውጤቱ እና ከዛ አንፃር ፓስታው ጥሩ ቢቀቀልም ግን አጨራረሱ ጥሩ አይደለም ደረቅ ነው ሳላዱ ድሬሲንግ ለብቻው መስራት በጣም ፕሮፌሽናል ነው በጣም ምርጥ የሆነ አሰራር ነው ግን ለዚህ አይነት አከታተፍ ደግሞ ሊሰራ የሚገባው የድሬሲንግ አይነት ወፈር ያለ እነዚህ ሊያያይዝ የሚችል አይነት ድሬሲንግ ለምሳሌ ድሬሲንጋችሁ ላይ እንደ ማስታርድ ነገር እንደ ካቻፕ ነገር እንደዚህ አይነት ነገሮች ብትጨምሩበት ይለደልዳል ያዝ ያደርገዋል ስለዚህ የሰራችሁትን ነገር የውነት ሳላድ ያደርገዋል የሆነ እርጥብ ቆሎ አይሆንም እና ከዛ አንፃር ይሄኛው እንትን ነው አልመጣም ሌላው እንደገና ሁለቱም ደግሞ ጨዋማ ነው ፓስታውም ጨዋማ ነው ያኛውም ጨዋማ ነው ጨዋማ የሆነበት በኋላ ባናቱ ላይ ጨውም ስትጨምሪ ነበርና እሱ በትክክል አለመቀመስና አለመዋሃድ ነው ያለበት ከዛ ውጭ አቀራረቡ በጣም ጥሩ ነው ሰርዲኑ ደግሞ በጣም የሚገርም ቴክኒክ ነው የተጠቀማችሁት ሰርዲኑን ይፈርስ ነበር ኦሬዲ የበሰለ ነገር ነው በጣሳ የተቀመጠው ግን እሱን በጥንቃቄ አወጣችሁ እንደዛ አሳልፋችሁ ጠብሳችሁ በዚህ አይነት መልኩ ማስቀመጡ ጥሩ ነው እሱኛው ፓርት ግን አጠቃላይ ምግቡ ግን እንደ ምግብ የተዋሃደና ዋው የሚያሰኝ ነገር አልሆነም ሆኖም አላገኘሁትም ግን በአጠቃላይ ምን ይሆናል ውጤቱ የሚለውን በጋራ የምናየው ነው ሌላኛው ደግሞ እንትኑም አልተሰራም የመጨረሻው ላይ ጥምዙ በደንብ ነው የጠመዘዛችሁ አልተሰራም ስለዚህ ውጤቱ ምን እንደሚሆን እንግዲህ አንድ ላይ አይተን የምንወስነው ነው አመሰግናለሁ ሼፍ ቅድስት እሺ ማራኪዎች እንኳን ደህና መጣችሁ እናንተም ጋር እንግዲህ ያው ተመሳሳይ ችግር የጥምዙ ጉዳይ አያያዛችሁ በጣም ቆንጆ ነበር
በተለይ ድሬሲንጉን ስትሰሩ በቃ በጣም ምርጥ ይሆናል ብለን ነበር ያሰብነው። ኦሬንጁን ጨምቃችሁ አብራችሁ ቶባስኮን አርጋችሁ ምናምን ቆንጆ ሰርታችሁ እኔ ጣዕሙ የት እንደሄደ ግን አላቅም። ምንም ጣዕም የለውም፣ ፍላት ነው፣ ምንም ቴስት የለውም። ያው ባናቱ ደግሞ ሌላ ችግር ባናቱ ላይ ነበር ስትጨምሩ የነበረው። ካለቀ ወዲያ ሌመኑንም እንደገና ተጨምሩበት ነበር። ባላንስ አላደረገም። ለብቻ መስራታችሁ በጣም አሪፍ ነገር ነበር፣ ግን እዚህ ላይ ምንም የለም። ወይ አስቀርታችሁለታል፣ ለብቻ አስቀርታችኋል ድሬሲንግ። እኔ ግን አንዴ ኪዲ ይቅርታ፣ ያንቺም ጥያቄ እንደው የኔም ጥያቄ ስለሆነ ድሬሲንጉ ተነሳ እስቲ ለመሰላችሁ እንደው ሌላም ሰው እንዲማርበት ስትሰሩት እያየን ስለነበረ ነው። ያው ድሬሲንግ ይሄ ከስራ አሁን የሚቀረው ነገር አሁን እዚህ ጋር ያለው ድሬሲንግ አይ ግን ባይዝም ቴስት ነው። አትሊስት ፊሽ የጨመሩት ነገር ከዚህ ጋር እኩል የሚሄድ አይደለም። እዚህ ላይ ቢገባ አሁን የተሻለ ጣዕም ያመጣ ነበር። ወደ ቤት ይዛችሁ ትሄዱ ፈልጋችሁ ነው? ውሃ እንዳያዝልብን ብለን ሳህን። ሌላው ያው የሰርዲኑን አብራችሁ ሚክስ ብታደርጉት ኖሮ ጥሩ ነበር የሚሆነው። ያው አዲስ ቴክኒክ ነው። ፍራንትማ በብሬድድ አድርጋችሁ መጥበሳችሁ ጥሩ ነው። ፓስታው ላይ ስንመጣ ምንም ሶስ የለውም። ያው ፍሳም ብሎታል። እሱም ቴስቱ ፍላት ነው። ምንም ጣዕም የለውም። ያው አልዴንቲ መሆኑ ቆንጆ ነገር ነው። ካሮት ጨምራችኋል። ቶሜቶ ትንሽ ብትጨምሩበት ኖሮ ሶሱ ላይ ጥሩ ረጠብ ያለ ያው ቆሎ አይሆንም እንዳለው ቆሎ አይሆንም ነበረ። ፖርሽናችሁ መመጠናችሁ ጥሩ ነገር ነው። ሌላ እናንተ ጋር ጥሩ ነገር ያየሁት ምንድነው ከስር ከስር ቆሻሻችሁን ያው ጋርቤጅ ባትጨምሩም ግን እቃ ላይ ነበር ስትጠቀሙ የነበረው። የእንትኑን ይሄ ቱል የምንላቸውን ሁለታችሁም ጋር የነበረ ችግር ለሚገባው ነገር አትጠቀሙ። አሁን ጋርሊክ እዚህ ክረሽ ማድረጊያ አለ አጠገባችሁ፣ ግን በቢላ ነበር ስትቸገር የነበረው። ያው እንዲረዱን አይደለ እቃዎቹ የሚመጡት ያቀልላችሁ ነበር። እንግዲህ ውጤቱን አብረን የምናየው ይሆናል። የተወደዳችሁና የተከበራችሁ ውድ አባይ ቲቪና የሼፍ ዚማጀት ቤተሰቦች፣ ሼፎቹ ዳኞቹ ለሁለቱም ግሩፕ ለነኪያም ለነማራኪም የሰጡትን ገንቢና አስተማሪ አስተያየት እናንተም በየቤታችሁ እየተዝናናችሁ ተማራችሁበት ምንም ጥርጥር የለንም። አሁን ዳኞቹ እስኪ ደምሩ እስኪ ቀንሱ ድረስ ከተወዳዳሪዎች ጋር ትንሽ ቆይታ አደርጋለሁ። እነኪያ እንዴት ተመዘገባችሁ? ወደ ሼፍ ዚማጀት የምግብ ዝግጅት ውድድር ስትመዘገቡ ያለው ስሜት እንዴት ነበር? የት ሆናችሁ ነው? በምን ሁኔታ ያላችሁ የተመዘገባችሁ? ማን ተመዘገበ? አባይ ቲቪ እኔ እከታተል ነበር። ድምጽሽን ይሰማል። ቤት ያሉ አይሰሙሽም። ማንም ሰው ሽመቤት እንኳን አወጣ ተሰማሽም። አሁን አባይ ቲቪ እከታተል ነበር። አጋጣሚ ደግሞ እዚህ ላይ ስመዘገብ አንተ ጋር መምጣት ስለምፈልግ ስመዘገብ እድሉን አገኘው መጣሁ። እንኳን ደህና መጣሽ። ከዛ ሽመቤትን እሷ እህቴ ስለሆነች እሷን ጋበዝኳት። የእናት የአባት ልጅ ናችሁ? ይዘሻት መጣሽ? እነ ማራኪስ እንዴት ተመዘገባችሁ? እሺ እኛ ያው ምግብ መስራት ለታችን እንወዳለን ቤቱ አስታውቃላችሁ እና አክስታችን ናት። እሷም ትሞክራለች እንሞክራለን፣ ግን የእሷ ቃል እንደረሰኝ የማን እንዴት ነው ትቆይ እንጂ ምትመዘገብ የእናንተ ገና ሌላ እና እንዴት ልታደርጉ ነው? እሱ አክስታችሁ ልትመጣበት ነው ወይ ደግሞ ጺም ምናምን አድርገሽ ለምን አትመጭም? ሌላ ሰው መስለሽ ማስክ ምን አድርገው እንደዛ ነው። ጥሩ ነው። እሺ የተወደዳችሁ ውድ አባይ ቲቪና የሼፍ ዚማጀት ቤተሰቦች፣ ሼፎቹ ዳኞቹ ውጤቱን ደምረው ቀንሰው የእናንተም በዚህ ሰጥተውኛል። እነ ማራኪ የነሱ ስለሚጣፍጥ እነ ኪያ የሚያልፉ ይመስለኛል ብላለች። ኪያ ግን ሁለታችንም አናልፍ አይደል ያልሽው ሐሳብሽን መቀየር ፈልገሽ ከሆነ እድሉ ሰጥሻለሁ። በዛሬው በሼፍ ዚማጀት የምግብ ዝግጅት ውድድር ወደሚቀጥለው ግሩፕ ውስጥ አሸናፊዎች ግሩፕ ውስጥ የተቀላቀሉት እነ ማራኪ ወይስ እነ ኪያ?
ዳኞች ለነ ማራኪ ለነ ልያም ነጥቡን ሰጥተውናል። ይሄ ውድድር ያማረ የተቃና እንዲሆን የዘወትር ስፖንሰራችን አልፊ ትሬዲንግን ከልብ እናመሰግናለን። እንደዚህ የሰራችሁበትን ምድጃ የሰራችሁበትን የኪችን ዕቃ በሙሉ ያሟላልን አልፊ ትሬዲንግ ነው። አልፊ ትሬዲንግ የሚገኘው ካቴድራል ትምህርት ቤት አካባቢ ወለላ ኮመርሻል ቁጥር 1 ምድር ቤት ቁጥር 2 ብዙ ሳትርቁ እዛው ወለላ ኮመርሻል አጠገብ ይገኛል። ትላልቅ ለሬስቶራንትና ለትላልቅ ሆቴሎች የሚሆኑ እንዲሁም ለዳቦ ቤት፣ ለአይስክሬም ቤት፣ ለኬክ ቤት የሚሆኑ ብዙ ዕቃዎች አላችሁ። እዚህ ታች በሚገኘው ስልክ ቁጥር እየደወላችሁ ሄዳችሁ በጥሩ ዋጋ በጥሩ መስተንግዶ ሸምቱ። አልፊ ትሬዲንግ ከልብ እናመሰግናለን። ይሄ ጥበብ እንዴት ነው? ያምራል ስላላችሁ ታልፋላችሁ ማለት አይደለም። እንዴት ነው? እውነት ከልብ ነው ወይስ እንዴ ለውጤቱን ለማሳዘን? እንዲህ ያሳመረችኝ ፌስ ኦፍ አበሻ ጥበብ ናት። ፌስ ኦፍ አበሻ ጥበብ የምትገኘው ሻላ አካባቢ ነው። በእጅ የተሰሩ ምርጥ ጥበቦች አሏት። ለተለያዩ ዝግጅቶች የሚሆኑ በዚህ ስልክ ቁጥር ደውላችሁ ታገኟታላችሁ። ፌስ ኦፍ አበሻን ከልብ እናመሰግናለን። ሼፎች ለአንድ ግሩፕ 50 ለአንድ ግሩፕ 56 ሰጥተዋል። 50 ያገኘው ማን ነው? 56ስ ያገኘው ማን ነው? ማን ይመስልሻል? እነሱ ስንት? 56 አንቺ እንደው ቅድም ሀሳብሽን አልቀየርሽም እንዴ? አይ 6ቷ ማን ይመስልሻል? 56 ያገኘው ጮክ በይ አትፍሪ። እንግዲህ ሁለት ሰው 56 ያመጣል። 50 በማምጣት እነ ኪያ እነ ማራኪ 56 ነጥብ በማምጣት ወደሚቀጥለው 18 ውስጥ አልገቡም። ኪያ እንዳለችው ሁለቱም ግሩፖች ዛሬ አላለፉም። አላለፋችሁም ማለት ግን አትችሉም ማለት አይደለም። በለመዳችሁት ሼፍ ፍሳ ሁሉ ጊዜ እንደሚለው እቺን አባባሉ ስለምወዳት ነው። በለመዳችሁት ኪችን በለመዳችሁት ቦታ ጨውን የት እንዳስቀመጣችሁ ምኑን ሁሉ በምታውቁበት ቦታ የተሻለ ነገር እንደምትሰሩ እጃችሁ ያስታውቃል። አንድ ላይ እስቲ ጥምዝ ጉድ ሰራችን በሉ። አንድ ላይ ባካችሁ ጥምዝ ጉድ አንድ ላይ ሰራችን አይደለ? 3 ቁጥር ነው። 1 2 3 ጥምዝ ጉድ ሰራችን። አልሰራቻችሁም እንዴ? ታባታ ማለት ነበር። ለወደፊቱ የምትመጡ ተወዳዳሪዎችም የፈለገ ምግባችሁ ቢጣፍጥ ግን 6ቱ ግብአቶች መግባት አለበት። እኔ ደግሞ የቆጨኝ ምኑ መሰላችሁ? ከመንገዴ እየወጣው እየመጣው ልክ ሰዓቱ እያለ 6ቱ ግብአት እንዳይቀር በተለይ እነ ኪያ ጋር አንድ እንትን ያለኝ 8 ደቂቃ እየቀረ እየጨረሳችሁ ጥምዙን ጨርሻለሁ ስራሽ አውጥተሽ የፈለግሽው ነገር ማድረግ ትችያለሽ ስል እንደውም ሼፍ ፍሳ ከመንገድ እየወጣህ ነው እያሉ እየተቆጡኝ ነበር። ልክ ናቸው። የዛ ጊዜ እንኳን አውጥተሽ በሆነ ነገር ክራሽ ዳርገሽ አይደል ማድረግ ትችይ ነበር። አይ በቃ የራሱ ጉዳይ አይነት ነገር ልክ እኮ አይደለም። ድካማችሁ ሳል ከየት ሰፈር መጣችሁ ዘመታችሁ ለዚህ ውድድር መጣችሁ። ምናልባት እንደሱ አድርጋችሁ ቢሆን ኖሮ አላቅም የእናንተ ለውጥ ሼፎቹን ልጠይቅ ጥምዝ ገብቶ ቢሆን ዛሬ ምን ነበር የሚፈጠረው? ውጤት ይቀይር ነበር። በደንብ ይቀይር ነበር። ኃላፊ ይኖር ነበር። አሁን አልቀሱ። እኔም አላቀሳችኋለሁ። ውድድራችንን ከመዝጋታችን በፊት ከነ ማራኪ ግሩፕ ወደሚቀጥለው ዙር ባለማለፋችሁ ምን ተሰማችሁ? ያሳፍራል። አፍረን ማፈር አያሳፍርም። አያሳፍርም። እንኳን እናንተ በዚህ ሙያ ላይ ያሉ ሰዎችም ሊረሱ ይችላሉ። ማድረግ ነበረባችሁ ማፈር ሳይሆን እንደው ከማፈር ሌላ ምን ተሰማችሁ? ድንጋጤ አይደል? እናልፋለን ብላችሁ ነበር የመጣችሁት? አዎ። ለዘመድ ምናምን ነገራችኋል? አዎ። በቃ አንድ ላይ እንጠይቃቸው። ይቅርታ አድርጉላቸው። ጥምዝ ስለረሱን ያላለፉት እንጂ አይችሉም ማለት አይደለም። በግል ጠርታችሁ ይቅርታ የምትሉት ሰው አለ? የለም? እሺ ነኪያ እናንተስ ምን ተሰማችሁ? ተቃጠ
አልተቃጠልም ማለት ትችላላችሁ። አይ አልተቃጠለም። አልተቃጠለም። ማሽላ ሲያር ይስቃል። አይ ብዙ ትምህርት ወስደናል ማለት ከእንደዚህ ግን እኔ ሽመቤት እኛ አልተቃጠልም እስቲ ያናደኛል። ተቃጥለሻል እንጂ በድስቱ አቃጠለሻታል እንጂ በድስት እሷን አላወጣ ብለሽ እሷ ልጅ የተቃጠለች እኮ ማኑ ታላቅ እኔ ነኝ። ባሰ መጣ። ለማንኛውም ምን ተሰማችሁ? እሺ ምንም ማለት እኔ ደስ ብሎኛል። ብቻ እዚህ መጥቼ ይሄንን ፕሮግራም መሳተፌ በራሱ በጣም ትልቅ ደስታ ተሰምቶኛል። ልጄን አሸንፋለሁ ብዬ ነበር። እንግዲህ ልጄ ዛሮሲፍ ስታይኝ እንዳትቆጭኝ። ዛሮሲፍ እንዳትቆጫት። እሺ ማማን ዛሬ አልተሳካም። እንግዲህ በሚቀጥለው ደግሞ በሌላ ዙር ደግሞ መጥቼ አሸንፋለሁ። ሶፋ ምናምን ይዤ እመጣለሁ። ቤታችን በሶፋ እዛ ጋር ቲቪውን አይደል? ቲቪውን እዛ ጋር ሶፋውን እዛ ጋር ምናምን ብለሽ ቦታውን ላመደባችሁ ነበር። አይ እንደዛ አላጓጓዋትም፣ ግን ያው እንደማሸንፍ ነግሬያታለሁ። ያስ ባለሙያ ስለሆንኩ ቤት ውስጥ ማለት ነው። በጣም ነው የምሰራው። ምግብ ይጣፍጣል። እርግጠኛ ነኝ። በተለይ በመኮረኒ መኮረኒ አልወድም። ስለማትጁ ኔረር ብለሽ የተውሽው እኔ እንጃ ለዛ ይሁን ይሆናል። አላየሁትም ወደዛ። ኪያስ ምን ተሰማሽ? እንደው ግን አትዋሽ። እሷ ባትመጣ ኖሮ አላልሽ? እኔ ብያለሁ። እኔ ስላልኩ ነው አይደለም፣ አልዋሽም። ሼፍ ቅድስት ተመስክርብኝ። ኪያ አልኩኝ። የሽመቤት ባትኖር ሌላ ሰው ቢሆን አብሯት የመጣው በደንብ አክቲቭ የሆነ ሰው አይደለም፣ ችሎቷ አያያዟ ምናምን ያስታውቃል። ከዛ ደግሞ ቁርስ ቤት አለኝ ስትለኝ በቃ ነገሩ ገባኝ። አላልሽም? አይ አላልኩኝም። ግን በኋላ ሄድሽ ቤት ባልኩ ኖሮ ብያለሁ ምናምን ብለሽ ከምትቆጪ መድረኩ ዛሬ አግኝተሻል። አዎ የሽመቤትን ባላመጣ ያችኛዋን እህቴን ባመጣ ምን አለበት ምናምን አላልሽ? አይ እሷ ናት አንድ እህቴ፣ ሌላ ስለሌለ ያው አላልኩኝም። እሷ በመምጣቷ ደስተኛ ነኝ። ግን ያው ከዚህ የተሻለ እሰራለሁ ብዬ ነበር ያሰብኩት። እንሰራለን ብለሽ አላልሽም? እሰራለሁ ነው። ግን ከቁርስ ቤትሽ አንዷን ረዳት ይዘሽ ብትመጪ ኖር ዛሬ የሽመቤት አትችልም ማለት አይደለም። እሷን በራሷ ሙያ ጎበዝ ናት፣ ለቤቷ ጎበዝ ናት። ዛሬ ያደር ያው ጾምም ነው ድካም አለ። እሱም ነው እንደገና ቆየን። ምን ካለን መስፈርቱን ሳናሟላ ቀርተን ጫማ ለመግዛት ወጥተን ዙረት ስንዞር ነበር። በነጠላ እነሱ እኮ በነጠላ ጫማ መጥተው ባለፈው እንደዚህ ሆነ። እናንተም እንደዛ መጣችሁ? አጋጥሞን ይሄው አዲስ ጫማ በአጋጣሚ ገዛሁ። በቃ እባካችሁ ተወዳዳሪዎች የምትቀጥሉ የምትመጡት በነጠላ ጫማ አትምጡ። እንዳትመጡ፣ በነጠላ ጫማ እንዳትመጡ። ይሄው እኔ ዛሬ 2500 ብር ጫማ ገዝቻለሁ። ግን ያምራል። አንቺ በአጋጣሚ ጫማ ስለገዛው ያው ደስ ብሎኛል አይደል? ይሄን ጫማ በቃ አንቺ ሼፍ ዚማጀት በይ። አዎ እንደዛ ነው። ሁሌ አስታውሰዋለሁ። አትጨርሽ፣ ቁጭ አድርጊ። ያው ሶፋ በይ በቃ ሶፋዬ፣ የቤት ዕቃዬ። ለማንኛውም ምንድነው ሁልጊዜ ዳኞቹ እንደሚሉት ለእናንተ ሴፍቲ ነው። አሁን ጫማ ያረገ ሰው ላይ ሞቅ ያለ ውሃ ቢደፋና በነጠላ ጫማ ላይ ያለ ሰው ወይ ቢለዋ ቢወድቅ አደጋው የከፋ እንዳይሆን ነው እንጂ እኛ ፋሽን ሾው አይደለም። በባዶ እግራችሁ ብትመጡ ለኛ ምግብ ነው የምንፈልገው። ግን ከዛን በመነሳት ስለሆነ እንደዚህ የምናደርገው ከዚህ በኋላ የምትመጡ ተወዳዳሪዎችም መስፈርቱን አሟልታችሁ ኑ። በተለይ ሴቶቹ ጥፍራችን ተሰርተ እንዲታየል ምናምን ደግሞ አይታይም በካሜራ እዚህ ስር ስለሆነ የሚሆነው ምንም መልፋት አያስፈልገው። ከዚህ ውድድር ማን ያተረፈው? የሽመቤት ብቻ ጫማ። አዎ ምርጥ ጫማ። አቲ ወጣ በይና ሳይ ለታው እንዴ ለማሳያችሁ አሳያችሁ አይደለ እንዴ? ቀላል ነው። አዎ እንዴ አድርስ ጫማ አትረፋለች። የተወደዳችሁ ውድ አባይ ቲቪ እና የሼፍ ዚማጀት ቤተሰቦች ውድድራችን በዚህ መልኩ ተጠናቋል። ይህን ውድድር ከአባይ ቲቪ በተጨማሪ መከታተል የምትፈልጉ የሼፍ ዚማጀት ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ በዛ ላይ መከታተል ትችላላችሁ። እንዲሁም በዚህ ውድድር ላይ መወዳደር የምትፈልጉ በ9355 ሲዜድን እያስቀደማችሁ ሙሉ ስማችሁን ላኩልንና ኑና የቤት ዕቃ ተሸለሙ ወይም ደግሞ እንደ ሽመቤት ጫማ ገዝታችሁ
እንወዳችኋለን እስከ ሳምንት መልካም ሳምንት ሼፍ ዚ ነኝ ኑ ጣም እንፍጠር